እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነው ተወልዶላችኋልና። ሰላም ሰላም! የተወደዳችሁና የተከበራችሁ ቅዱሳን የእግዚአብሔር ቤተሰቦች የክርስቶስ ኢየሱስ ሰላምና ጸጋ የመንፈስ ቅዱስ አንድነት ኅብረት ከእናንተ ጋር ይሁን እያልኩ እኔ በጌታ ወንድማችሁ ነቢይ አንተነህ በዛብህ ነኝ። ዛሬ አንድ ታላቅ የአምልኮ ድግስ ልጋብዛችሁ ወደፊታችሁ መጥቻለሁ። ይኸውም የፊታችን ታኅሳስ 26 ማለትም የነገው እሁድ በወንጌል ብስራት ቤተክርስቲያን ውስጥ ታላቅ የሆነ የአምልኮ ድግስ ተዘጋጅቷል። በዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን የልደት መታሰቢያ በዓል ምክንያት በማድረግ ከናንተ ጋር አብረን ለማምለክ ቀጠሮ ይዘናል። በዚህ ቀን እናንተም የሚያምኑ የማያምኑ ሰዎችን ከቅርብና ከሩቅ በመጋበዝ አምላካችሁን እግዚአብሔርን ከኛ ጋር እንድታመልኩ አደራ ለማለት ወዳለሁ። ታዲያ በዚህ ቀን ሁላችሁም ነጭ ልብሶቻችሁን በመልበስ አምራችሁና ደምቃችሁ እግዚአብሔር አምላክን እንድታከብሩት፣ እንድታመልኩት፣ እንድታመሰግኑት ደግሞ የተወለደው ንጉሱ ኢየሱስ በእኛ በሕይወታችን በእያንዳንዳችን በኑሯችን በነገራችን ሁሉ ላይ መልካሙን ነገር እንደሚያደርግ አምናለሁ። የዛን ቀን የእግዚአብሔር ጣት በመካከላችን በኃይል ትገለጣለች። ኑ በጭራሽ የማይቀርበት ቀን ነው። ወዳችኋለሁ። ሻሎም። ስኳር የሚባል በሽታ ባንቺ ላይ አለ። ዛሬ ወደ ህብረት ሱቅ ይሄድ። የሆነ ምህረት አብ ምናምን የሚባል ስም ታውቃለህ? የአባት ስም ነው። አንተን አየው፣ የኢትዮጵያን ጠቅላይ ሚኒስትር አየው። ምን ያመሳስላቸዋል? አብይ ነው ስሜ። መናፍስቶች አሁን ከያላችሁበት ጨሌ፣ ወሰንጋላ፣ አዳልሞቲ የሆነ ጨለማ መንፈሳ ያለው የሆነ ሴት አይምሯ ላይ ተቀምጧል። ልቧ ላይ የልጇን ልብ ይሻለው ይላል። የልጇ ልብ ላይ ተቀምጫለሁ ይላል። ያው ልጇን ሊገል ነው። ቀን ቀጥሮላታል። እሳት ይብላህ። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። አዎ የትንቢቱ ቃል ተፈጽሟል። ኢየሱስ ክርስቶስ ተወልደዋል። ተወለደ